መረጃን ነሆኝ አንድ ከባድና አስፈሪ የሆነ እስር ቤት ስለሱ ማውራችሁ ነገር ይኖረኛል ማለት ነው። በኤል ሳልቫዶር በመቶች የሚቆጠሩ የኤምኤስ 13 አባላት በጅምላ ፍርድ ሊቀበሉ እንዳሉ ይህ ዓለማት እየዘገቡ ያለው ሙሉ መረጃ ነው። እንግዲህ ልንገራችሁ፣ እኔ ቤቱን ፎሎ አድርጉ፣ ላይክ በማድረግ ሼር በማድረግ ጀምሩት ማለት ነው። ሳን ሳልቫዶር ወይንም ደግሞ ኤል ሳልቫዶር በዓለም ላይ እጅግ ጥብቅ ጥበቃ ከሚደረጉባቸው ማረሚያ ቤቶች አንዱ ሆኖ በኤል ሳልቫዶር ሲኢሲኦቲ በመቶች የሚቆጠሩ የኤምኤስ 13 የወረወላ ቡድን አባላት በጋራ በፈጸሟቸው ከ29000 በላይ ግድያዎች በጅምላ ለፍርድ ቀርቧል። የፍርድ ቤቱ ዋና ነጥቦቹን እነሆኝ። የክሱ ክብደት ተከሳሾቹ በቡድን ደረጃ ከ29000 በላይ ዜጎችን በመግደልና አሰቃቂ ስቃዮችን በማድረስ ተወንጅለዋል። የመሪዎቹ ተጠያቂነት ዘ ሊትል ዴቪል ኦፍ ሆሊውድ እና ዘ ስኔደር ኦፍ ፓሰዲን የተባሉ የቡድኑ ከፍተኛ አመራሮች ማለት ነው በ9000 የተለያዩ የወንጀል ክሶች በችሎቱ ተገኝቷል። የጥበቃ ሁኔታ ተከሳሾቹ ራሳቸውን ተላጭተው እጅና እግራቸው በሰንሰለት ታስረው በከፍተኛ ጥበቃ ስር ቀርቧል። እንግዲህ የፕሬዝዳንት ናይብ ቡኬሌ የብረት እጅ ፖሊሲ የታሪካዊ ፍርድ ፕሬዝዳንት በወረበላ ቡድኖች ላይ የከፈቱት ጦርነት አካል ሲሆን እስካሁን ከ90000 በላይ ተጠርጣሪዎች በቁጥጥር ስር ውሏል ማለት ነው። ደጋፊዎቻቸው ቡኬሌ ሀገሪቱን ከግድያ ቀጠና ወደ ሰላማዊ ቀይሯታል ሲሉ ያወድሷቸዋል፣ ያሞካሿቸዋል ማለት ነው። የሰብአዊ መብት ስጋቶችና ውዝግቦች ደግሞ ልንገራችሁ። የጅምላ ፍርድ ቤት ትችት የሰብአዊ መብት ተሟጋቾች መቶዎችን በአንድ ላይ መዳኘት ንጹሃንን በጅምላ እንዲቀጡ ሊደረግ አይገባም ሲሉ ስጋታቸውን ተናግረዋል። የሚስጥር ድርድር ክስ የአሜሪካ መንግስት የቡኬሌ አስተዳደር ግድያዎችን ለመቀነስ ከወሮበላ ቡድኖች ጋር ሚስጥራዊ የገንዘብ ክፍያ ፈጽሟል የሚል ክስን አቅርቧል ማለት ነው። በዚህ ጉዳይ ላይ እንግዲህ የአሜሪካ መንግስትም ከቬንዙዌላ የተወሰኑ ግለሰቦችን ለዚህ እስር ቤትም አሳልፎ እንደሰጠ ነው አንዳንድ መረጃዎች እየተጠቀሱ ያሉት። የኤል ሳልቫዶር መንግስት ወንጀለኞችን በጅምላ ለፍርድ ማቅረቡ ለሀገራቱ ሰላም ብቸኛው መፍትሄ ነው ወይንስ ደግሞ የሰብአዊ መብት ጥሰት ነው? ሀሳባችሁን ኮሜንት ላይ አስተያየቶን በኮሜንት። ይህ መረጃ እንግዲህ አሪፍ ሆኖ ካገኛችሁት ላይክ አድርጉት ማለት ነው። ለወዳጅ ዘመዶ ለሌሎች ማለት ነው ሼር በማድረግ ያጋሩ። ተከታታይ ወቅታዊ መረጃዎችን ለማግኘት ይህንን ገጽ ፎሎ ማድረግ እንዳይረሳ። ይህ አንቶኒዮስ